የሚሸጥ ቤት እየላችሁ ቀረብ ያለው ወሎ 200 ካሬ ነው። ህጋዊ ካርታ ፕላን ያለው ነው። ቦታ በሚጠራበት ዋጋ ነው እየተጠራ ያለው። እንዳያልፋችሁ በተለይ ከሀገር ውጭ ያላችሁ እህት ወንድሞቼ ስጠይቁኝ ለነበራችሁ ማለት ነው። ይሄው እየላችሁ ቀረብ ያለው ይለያል። ተመጣጣኝ ዋጋ ነው። ቤቱ እዚህ ጋር እንደምትመለከቱት በዚህ መልኩ ነው የተሰራው። የቀረው ወጪ ደግሞ ቀስ ብላችሁ ማስጨረስ የምትችሉት ነው። አካባቢው የሞቀ የደመቀ ሰፈር ነው። ህጋዊ ካርታ ፕላን ያለው ብዙ ዋጋም አለ እንዴ ነው የምትሉት ማለት ነው። ይለያል እንዳያልፋችሁ። እኔ እኮ ተስፋ እንዳትቆርጡ አንድ ቀን ቦታና ቤት አቅማችሁ የሚፈቅደውን እየ ልመጣ እችላለሁ። ሰብስክራይብ አድርጉ ብያችኋለሁ። የዝን 200 ካሬ ላይ ያረፈ ቤት ዋጋ የማሳውቃችሁ ይሆናል። በቅድሚያ ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀረብ ያለው ወሎ 200 ካሬ ነው። ህጋዊ ካርታ ፕላን ያለው ነው። አሰራሩ ኤልሲ በአሰራር የተሰራ የእንጨት ቤት ነው። አንድ ቀን አቅማችሁ የሚፈቅደውን ቤትና ቦታ እየላችሁ ልቀርብ ይችላለሁ። ተስፋ እንዳትቆርጡ እያልኳችሁም ነበረ። እውነት ነው ማለት ነው። ለዛሬ እየላችሁ የቀረብኩት ቤት ማለት ነው ቦታ በሚጠራበት ዋጋ ነው እየተጠራ ያለው። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ድምፄ ከስተዛሬው ቀየር ብሏል። ጉንፋን ስለያዘኝ ነው። እኔ ነገሩ ማይገባኝ ማለት ነው። ጉንፋን ይዞኝ ከለቀቀኝ በኋላ በሁለት ወርም በአንድ ወርም ይመጣብኛል ማለት ነው። ለምን እንደሆነ አላቅም። ፀሐይ ለፀሐይ ስለሚሄድ ይሁን እስኪ ንገዱ፣ ኮመንት አድርጉማ። ድምፄ ቀየር ብሏል አይደለ? ከስተዛሬው ጉንፋን ነው እላችኋለሁ። ውድ የቻናሌ ቤተሰቦች ቤቱ እንደምታዩት እዚህ ደረጃ ላይ ደርሷል ማለት ነው። አካባቢው ደግሞ የደመቀ ሰፈር ነው፣ የሞቀ ሰፈር ነው። ዋጋው ቀነስ የሚያደርግ ቤት ቦታ እየላችሁ ስቀርብ አንዳንድ ሰዎች አላችሁ፣ እንዴት ሊቀንስ ቻለ? እንዴት እንደዚህ ሊሆን ቻለ ብላችሁ የሆነ ጥያቄ የሚፈጥርባችሁ አላችሁና ምንም ጥያቄ ሊፈጥርባችሁ አይገባም። ሊቀንሱ የሚችሉት ተቸግረው የሚሸጡ አሉ፣ አንደኛ ማለት ነው። ሁለተኛ ደግሞ ቤታቸውን ሸጠው ከላው ላይ ብር ለማንሳት ማለት ነው ቀነስ የሚያደርግ ቦታ ላይ ሄደው የሚገዙ አሉ፣ ከከተማ ወጥተው ማለት ነው። ሶስተኛ ነጋዴዎች አሉ፣ ከተቸገረ ሰው ላይ ማለት ነው እስከ 4 ቤት የሚገዙም አሉ። የእንጨት ቤት የብሎኬት ቤትም እንደዛው የሚገዙ አሉ። ከተቸገረ ላይ ማለት ነው ገዝተው አካባቢ በሚሸጠው ዋጋ ይሸጣሉ ማለት ነው። ግልጽ ነው ብዬ ገምታለሁ። እዚህ ጋር ቀነስ የሚያደርግ ቤት እየላችሁ ስቀርብ እድሉን ተጠቀሙበት ነው የምላችሁ። ያለውን ነገር ማሳየት ትችላላችሁ፣ ማስፈተሽ ትችላላችሁ። ሁሉን ነገር ችግር ካለበት ደግሞ በቃ ትሰማላችሁ፣ ተጎረቤት ይነገራችኋል ብያችኋለሁ። እንድሪስ አብዱ የሚሸጥ ቤትና ቦታ አለኝ ሽጥልኝ እያላችሁ በውስጥ የምታናግሩኝ አላችሁ። እሺ እሸጥላችኋለሁ። አክሲዮን አፓርታማ የአንድ ሰው ዕጣ አለኝ። ደሴ ገራዶ ላይ አለኝ፣ ደሴ ከተማው ላይ አለኝ። ሽጥልኝ ባክህን ተቸግሬያለሁ እያላችሁ የምታናግሩኝ አላችሁና እሸጥላችኋለሁኝ። እኔ እኮ ማለት ነው እናንተ ብትደሰቱ ደስ ነው የሚለኝ። የአክሲዮንና የአፓርታማውን ስም ንገሪ ብያችሁ ትነግሩኝና እንደዛ ብለህ ነው የምትለቀው ትሉኛላችሁ። እኔ እንደ ስሙን ተናግሬ ብለቅ የእናንተ የአንድ ሰው ዕጣ ነው አይደለ? እዛ ላይ ያላችሁ ምኑን እንትን አላችሁ ማለት ነው። ስለዚህ እኔ የምለቀው እዚህ ጋር የአንድ ሰው ዕጣ አለኝ ደሴ ላይ ብዬ እናገራለሁ። ያለው ነገር እዚህ ጋር ግልጽ አድርጌ እናገራለሁ። ገዢ ሲመጣ አሳይላችኋለሁ። የእናንተ ካልሆነ ሌላ ላይ አሳያችኋለሁ ማለት ነው። በጣም ግርም የምትሉኝና ገምና ከኛ ውጭ የለም የምትሉ አንዳንድ ሰዎች አላችሁና እኔ እዚህ ጋር አክሲዮንና አፓርታማ የአንድ ሰው ዕጣ አቅርቤ ቤተሰብ ልካችሁ አሳይቼላችሁ ከዛ እናንተ በሌላ ጊዜ ተመልሳችሁ እዛ አፓርታማ ላይና አክሲዮን ላይ ትገዙና መጨረሻ ላይ በቃ የሆነ መዋጮ ላይ እንደዚህ ሲያቅታችሁ ብር ስትቸገሩ ማለት ነው እስኪ እንድሪስ ሽጥልን ትላላችሁ። አያችሁ አይደለ? በራሳችሁ ሰው ላይ ሄዳችሁ ትገዛላችሁ፣ የራሳችሁን ሰው ለመጥቀም አይደለ? እኔ ደግሞ እዚህ ጋር ለፍቼ ነው ቪዲዮ ኤዲት አድርጌ ቀርጬ ምን ብዬ ያለው ነገር ነግሬ እኔ እዚህ ጋር ባላቀርበው ታገኙ ነበረ? አታገኙትም። የሆኑ ልጆች ማለት ነው እኔ ያቀረብኩትን ሄደው ገዝተውታል እና ትንሽ ቆየት ብሏል።
ለመሸጥ እያስማሙ ነውና ሽጥልን አሉኝ። እኔ እንግዲህ የወስጄ ቤተሰቦቻቸውንም ሳይቀር አሳይቼ ያለው ነገር አስረድቻቸው ተረድተው በኋላ ለካ እነሱ በራሳቸው ሰው ላይ ሄደው እዛ ገዝተዋል። መሸጡ ላይ ሽጥልን አሉና በቃ አናገሩኝ ማለት ነው። አይናቸው እያየ እዛው እያሉ የነሱ ሰዎች ማለት ነው። የሁለት ልጆች ጣሸትኩኝ ማለት ነው። ከዛ እንዴት የኛ አለ እያልን ቀድመን ነግረንሃል ነበር እንዴ? መጀመሪያ እጄ ሳሳይላቸው እናንተን ቤተሰቦች ልገዙ ስትሉ ደክሟልና እዛ ሄዱ አሳይቷል ብላችሁ ለእኔ አስባችሁ ተጨንቃችኋል። ለሚጨነቅልኝና ለሚያስብልኝ ሰው ነው የሚሄደው። እኔም ገብታችኋል አይደለ? ዋጋ ልጅነት እንደዚህ እኮ ኖሮት እንኳን አይደለም። ወላሂ የሚገርመው ነገር ማለት ነው። አለቅጥ ገምና ነኝ ባዎች አላችሁና እዛው ገምንነታችሁን ጀጃፍ ዝጉና ተጠቀሙት ነው እምላችሁ። እኔ አውቄ ማለት ነው ዝም ብዬ እምላችሁ ልጆች አላችሁና በጣም እኮ ነው የምትገርሙኝ። እንደዛ አይነት ሰዎች አብዛኛ የሚሸወዱ ናቸው። በነገራችን ላይ ገምና ነኝ ባዮች ማለት ነው። ብዙዎቻችሁ አገር ውስጥም ያላችሁ ከሀገር ውጭም ያላችሁ ማለት ነው የኮሚሽን እጥፍ አድርጋችሁ የምትሰጡኝ ናቸው። አመሰግናለሁ። ቪዲዮ ሰራ እንደውም እየተናገርኩ ነው ያለሁት ማለት ነው። ገለታችሁን በጥሩ ነገር እምመልሳለሁ ያድርገኝ። ለዛሬ የላችሁ የቀረብኩትን ቤት ዋጋውን ነግራችኋለሁ። ተመጣጣኝ ዋጋ ነው። አካባቢ የሞቀ የደመቀ ሰፈር ነው። በተለይ ከሀገር ውጭ ያላችሁ ስጠይቁኝ የነበራችሁ ማለት ነው ብቻ ህጋዊ ይሁንልን፣ ዋጋው ቀነስ የሚያደርግ ቤት አቅርብልን፣ የእንጨት ቤት መሆነ የብሎኬት ቤት ብላችሁኛል። የእንጨት ቤት ነው እየላችሁ የቀረብኩት። የዚህ 200 ካሬ ላይ ያረፈ ቤት ዋጋው 1.7 ነው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር አለላችሁ መግቢያ ላይ ስላችሁ ቪዲዮን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። ወሎ ወለዲ ማለት ነው። እንደዚህ ሰፈሩ የት ነው፣ በየት በኩል ነው፣ በግራ በቀኝ የምትሉ ማለት ነው እንዳትጠይቁ ብያችኋለሁ በተደጋጋሚ። ገዢ ሆናችሁ ብቻ በውስጥ አናግሩኝ ደግሞ ማለት ነው። ሀሳብ አስተያየት ካላችሁ ኮመንት አድርጉልኝ። ቀጣይ ላይ ስመጣ ግልጽ አድርጌ እመልስላችኋለሁ። ቦታ ለምትፈልጉ ወሎ ኬሚሴ አለ፣ ሀርቡም ለምትፈልጉ አለ። 160 ካሬ 1.3 ድረስ 1.4 ድረስ አለ። ህጋዊ ማለት ነው። 160 ካሬ እየተናገርኩ ነው ቪዲዮ በምለቅ ሰዓት ማለት ነው። የሰማችሁ ሰምታችኋል፣ ያልሰማችሁ ደግሞ ምንም ማድረግ አልችልም። ሀገር ውጭ ያላችሁ ቤተሰብ እያላካችሁ ትገኛላችሁ። ቅድሚያ ደግሞ ማለት ነው የሚመጡበትን ቀን ይንገሩኝ። ስልኬ ስትሰጧቸው ቅድሚያ ደውሉ በሏቸው። ድንገት መጥተው በቃ መተናል ይላሉ። ሰዓት ከሄደ በኋላ 10 ሰዓት ላይ እንግዲህ ያስባችሁታል አይደለ? 11 ሰዓት ላይ መተናል ይላሉ። ስለዚህ ቅድሚያ ስትሰጡ የኔን ቁጥር ደውሉ በሏቸው ከመምጣታቸው በፊት። ደግሞ የሚመጡት እኮ ከሩቅ አገር ስንት አቋርጠው ነው። አሁን ሰዓት ላይ ትራንስፖርት ውድ ነው ታውቃላችሁ ማለት ነው። ሁለተኛ ላይ ደግሞ ሄዱልን ብትሏቸው ሌላ ምክንያት ነው በቃ የሚያሳብቡት። ሊመጡላችሁ አይችሉም። ይህንን ንገሯቸው እላችኋለሁ። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቱንም ደግሞ ጫን አድርጉ። ሁሌ የምለቀው ቪዲዮ እንዲደርሳችሁ። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።